ሁሉም ነገር ከለከት ሲያልፍ ከጥቅሙ ይልቅ ጉዳቱ ያመዝናል። አይደለም ሌላ ነገር፣ ፍቅር እንኳን ከለከት ሲያልፍ ጉዳቱ ከባድ ነው። በስመ ስልጣኔ ዘመነናል አድገናል ብለው መሰረታዊ የሆኑ የሰው ልጅ ባህል፣ ወግ፣ ልማድና ሃይማኖትን ለማጥፋት ተሯሯጡ። አልፎ ተርፎም ሮቦቶችን ፈጠሩ። የባሳለና እንደሚባለው ከሮቦቶች ጋር ትዳርን መስርተው አሳዩን። ከሮቦቶች ፈጠራ ጋር በተያያዘ ከሁሉም የቀደመች አንዲት ሀገር አለች። ከካፌ አስተናጋጅ እስከ የጥበቃ ሰራተኛ ያልፈጠረችው የሮቦት አይነት አልነበረም። ታዲያ በዚህም የአገሪቱ ሕዝብ ኑሮ ቀለለው፣ ተሰላቸም። ከናካቴው መጋባትና መውለድ አቁመም። እጅግ በርካታ የአገሪቷ ፋብሪካዎችም በሰው ኃይል እጥረት ተዘጉ። ከተሞቿም ሰው አልባና ኦና ሆኑ። ሕዝቡ መጋባትና ልጅ መውለድ ስላቆመ እጅግ በርካታ መዋለ ሕፃናትና አንደኛ ደረጃ ትምህርት ቤቶች ተዘጉ። ከዚህ አልፎ አሁን ላይ በአገሪቷ ያሉ ሃይስኩሎችም እየተዘጉ ነው። ነገሮች ይህን ያህል ከተወሳሰቡ በኋላ የአገሪቷ መንግሥት ስልጣኔ ለምኔ ብሎ የቀድሞውን የሰው ልጅ መሠረታዊ ባህልና ወጉን ለመመለስ እየዳከረ ነው። ከዚህ ጎን ለጎን ማታ ማታ ከ4 ሰዓት በኋላ በአገሪቷ ብሔራዊ ቴሌቪዥን ጣቢያ ስሜት ቀስቃሽ ፊልሞችን ጭምር በማሳየት ዜጎቹ ይወልዱ ዘንድ እየተማጸነ ነው። ሰላም በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች፣ በዛሬው መሰናዷችን ሕዝቡ መውለድ በማቆሙና የአዛውንቶች ቁጥር በማሻቀቡ በእጅጉ ስለተጨነቀችው ሀገር እናወጋችኋለን። በየዓመቱ በርካታ መዋለ ሕፃናትና አንደኛ ደረጃ ትምህርት ቤቶች ይዘጋሉ። የተወሰኑ ተማሪዎች የነበሯቸው ደግሞ ተማሪዎቻቸው ወደ ሃይስኩል ከገቡ በኋላ እነሱ ባዶአቸውን እየቀሩ ለመዘጋት ተገደዋል። ጁኒየር ሃይስኩሎችም ቢሆኑ በብዛት እየተዘጉ ነው። በየመንደሩና በየጎዳናው እንዲሁም በሕዝብ መዝናኛ ቦታዎች ከሚቦርቁ ሕፃናት ይልቅ ያጎነበሱና በዝግታ የሚንቀሳቀሱ አረጋውያንን ማየት በእጅጉ የተለመደ ነው። በዚህ ሀገር ሕፃናት 2 ወይም 3 ሆነው እየተጫወቱ መመልከት በጣም ብርቅ ነው። አንድ ሕፃን ጓደኛ ማፍራት ሲፈልግ የዕድሜያቸውን የማግኘት ዕድሉ እጅግ የመነመነ ነው። ይህም ተከትሎም አንድ ሕፃን ልጅ ጓደኝነት የሚመሰርተው በዕድሜ የትየለሌ ከሚበልጡት ሰዎች ጋር ነው። ከግማሽ በላይ የሚሆኑት የአገሪቷ መኖሪያ ቤቶች ሰው አልባ ናቸው። በዚች ሀገር በየዓመቱ የሚሞተው ሰው ቁጥር ከሚወለደው በ2 እጥፍ ይበልጣል። በየሬስቶራንቱና በየመዝናኛ ክለቦች ከሚሰሩ ሰዎች 60 በመቶ የሚሆኑት ዕድሜያቸው ከ65 ዓመት በላይ ነው ወይ ደግሞ ሮቦቶች ናቸው። በሀገሪቷ ዋና ከተማ የሚኖረው በርካታ ሕዝብም አብዛኛው ስደተኛ ነው። የሀገሪቷ ጤና ጥበቃ የሕዝብ መረጃ እንደሚያሳየው ከሀገሪቷ ዜጎች 70 ከመቶ በላይ የሚሆኑትና ዕድሜያቸው 40 የሞላ ዜጎች ፍቅረኛ ወይም ትዳር የላቸውም። የሚያስደነግጠው ደግሞ እነዚህ ዜጎች ወደፊትም ትዳር ይዘው ልጅ የመውለድ ሐሳብ የላቸውም። ይህን ፈተና ለመቅረፍ የሀገሪቷ መንግስትም ምሽት ከ4 ሰዓት በኋላ ስሜት ቀስቃሽ የሆኑ ፊልሞችን በብሔራዊ ቴሌቪዥን እንዲተላለፍ ማድረግ ጀምሯል። መውለድ ለሚያቅዱ ሰዎችም የገንዘብ ማበረታቻ በቅድሚያ በመስጠት እንዲሁም የኮምፒውተር ባለሙያዎች የማይተዋወቁ ጥንዶች የሚገናኙባቸውን ክለቦችና ይህን የሚያመቻቹ ድረገጾችን እንዲከፍቱ በማድረግ ከፍተኛ ጥረት ሲያደርግ የቆየ ቢሆንም የተመዘገበው ውጤት ግን ያን ያህል አመርቂ አይደለም። መስራት የሚችለው የሀገሪቷ የሰው ኃይልም በዋና ከተማዋ መኖር ስለሚፈልግ አሊያም ወደ ሌላ ሀገር ሄዶ መስራትን ስለሚመርጥ የሀገሪቷ ሌሎች ከተሞች ሰው አልባ ወደ መሆን ተጠግተዋል። ከቴክኖሎጂ ማደግ አንጻር ሰው ለሰው ያለው መስተጋብር እጅግ ዝቅተኛ እየሆነ በመምጣቱ የሀገሪቷ በርካታ ዜጎች ብቸኝነት የሚያጠቃቸውና በድባቴ የሚሰቃዩ ሆነዋል። ድባቴውን ተከትሎም ካደጉት ሀገራት ሁሉ ራሳቸውን በማጥፋት የሚሞቱ በርካታ ዜጎች ያሏት ሀገር በመሆን ቀዳሚ ሆናለች። ሀገሪቷ ከደረሰችበት ቴክኖሎጂ አንጻር የተፈጠረውን የሰው ኃይል ክፍተት
በብዛት በምታመርታቸው ሮቦቶች መተካት የቻለች መሆኗና በዘርፉ ላይ ያላት መራቀቅ እንደ ሰው ስሜትን መግለጽ የሚችሉና እንደ ፍቅረኛ ሆነው የሚያገለግሉ ሮቦቶችን ብታመርትም መዘዙ ግን የከፋ ሆኗል። ይህ ተግባራቸው ችግሩን ከማባባስ ውጪ ከሰብአዊ መስተጋብር አንጻር አንድ መፍትሄ ማምጣት ባለመቻሉ የስደተኛ ፖሊሲዋን በመለወጥ በየዓመቱ በርካታ የሰው ኃይል ከሌሎች ሀገራት ማስገባት እንደጀመረች ተገልጿል። ዛሬ የምናወጋችሁ ይህ ጉዳይ የሚመለከታት ሀገር ጃፓን ናት። ጃፓን ከ2020 ጀምሮ የህዝቧ ቁጥር በፍጥነት እያሽቆለቆለ ነው። ምንም እንኳን የሀገሪቷ ዋና ከተማ ቶኪዮ በሰዎች የተጨናነቀች መሆኑ የህዝብ ቁጥር ችግር የሌለባት ቢያስመስላትም የሀገሪቷ ሌሎች ትላልቅ ከተሞች ግን ከነዋሪዎቻቸው 2/3 የሚሆኑትን ያጡ ሲሆን ከጊዜ ወደ ጊዜም ሰው አልባ እየሆኑ መጥተዋል። ከየከተሞቹ መኖሪያ ቤቶች አብዛኞቹም ሰው አልባ ሲሆኑ ጎዳናዎቻቸውን ባዶ በመሆን ላይ ይገኛሉ። በርካታ ኤሌመንተሪና ጁኒየር ትምህርት ቤቶችም እየተዘጉ የስብሰባ አዳራሽ እየሆኑ ነው። በእርግጥ ሀገሪቷ በስልጣኔ በኢኮኖሚና በቴክኖሎጂ እድገት በዓለም ቀዳሚ ከሆኑ ሀገራት መካከል የምትመደብ ናት። ጃፓን የሰለጠነች ብቻ ሳይሆን ሰላም ወዳድና አርቆ አስተዋይ የሆነ ህዝብ ያላት ናት። ጃፓን ሁለተኛው የዓለም ጦርነት ማብቂያ ላይ ሂሮሺማና ናጋሳኪ የተሰኙ ከተሞቿ ላይ በአሜሪካ የደረሰባትን የአቶሚክ ቦምብ ጥቃትና የህዝቦቿን እልቂት ለማሰብ የገነባችውን የመታሰቢያ ሐውልት እንኳን የሰላም ሐውልት የሚል ስያሜን ነው የሰጠችው። ጃፓን ከሌሎች በተሻለ መልኩ ሰላማዊ ሀገር መሆኗንም በርካቶች ይመሰክራሉ። እነዚህ ሰላም ወዳድ ህዝቦች ግን ከጊዜ ወደ ጊዜ ቁጥራቸው እየተመናመነ ሄዶ አሁን ላይ ወደ መጥፋት እየተቃረቡ ነው። የሀገሪቷ መንግስት በቅርቡ ባወጣው መረጃ መሰረት በጃፓን የወሊድ ቁጥር ላለፉት 20 ዓመታት እየቀነሰ የመጣ ሲሆን በእነዚህ ሁሉ ዓመታት ታይቶ በማይታወቅ መልኩ በተለይ ባሳለፍነው 2024 የተመዘገበው የወሊድ ቁጥር በእጅጉ ዝቅተኛ እንደሆነ ተገልጿል። በጃፓን የሚወለዱ ሕፃናት ቁጥር እየቀነሰ ታዳጊዎቿም ወደ ወጣትነት፣ ወጣቶቿም ወደ ጉልምስናና አዛውንትነት ሲሻገሩ አምራች ኃይል የሆነው የዕድሜ ክልል በመመናመኑ በተፈጠረው ክፍተትም የአገሪቷ ኢኮኖሚ ከፍተኛ ፈተና ገጥሞታል። ዜጎችን ለመውለድ ያነሳሳል ያሏቸውን እቅዶች በሙሉ ነድፈውም እስከ 2030 ድረስ ተጨባጭ ለውጥን ለማምጣት የሞት ሽረት እንቅስቃሴን ጀምረዋል። የዝቅተኛ የወሊድ ቁጥርና አነስተኛ የሰራተኛ ኃይል መጠን ሀገሪቷ አምርታ ማግኘት የሚገባትን ገንዘብ እንድታጣና በርካታ ካምፓኒዎችን በሰው ኃይል እጥረት ሳቢያ ለኪሳራ እንዲዳረጉ ሆኗል። ብዙዎችም ማምረት ተስኗቸው ተዘግተዋል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ዘለግ ላለ ዕድሜ የኖሩና የመንግስትን አገልግሎት የሚጠብቁ አዛውንቶች በመበራከታቸውም ለነዚህ ዜጎች እንክብካቤና ሕክምና በጡረታ ሚኒስቴር በሚወጣው ከፍተኛ ገንዘብ የተነሳም ጃፓን ከፍተኛ የበጀት ጉድለት እንዳይገጥማት እንዲሁም ዕዳ ውስጥ እንዳትገባ ተፈርቷል። በአይኤምኤፍ ሪፖርት መሰረት ሀገሪቷ ካደጉ ሀገራት ሁሉ በርካታ ዕዳ ያለባት ቀዳሚው ሀገር ስትሆን በ2024 ዕዳዋ በቢሊዮኖች ደረጃ ደርሷል። በጃፓን ስራ አጥ ዜጋ ሳይሆን ሰራተኛ ያጡ የሥራ ቦታዎች ናቸው ያሉት። ባሳለፍነው በ2024 ብቻ 11 ሚሊዮን የሰው ኃይል ጉድለት የነበረ ሲሆን ለበርካታ ካምፓኒዎች መዘጋትም ምክንያት ሆኖ ነበር። ጃፓን በአንድ ዓመት ብቻ ለአረጋውያን 253 ቢሊዮን ዶላር ያወጣች ሲሆን ይህም ከሀገሪቷ ጂዲፒ 23 በመቶ ነው። በዚሁ በ2024 በጃፓን 324 ካምፓኒዎች በሰው ኃይል እጥረት ምክንያት ሙሉ ለሙሉ ተዘግተዋል። ይህ ሁኔታ በዚሁ የሚቀጥል ከሆነ ደግሞ ሀገሪቷን የሚጠብቃት ዕጣ ፈንታ እጅግ አስከፊ መሆኑ አይቀሬ ነው። ለዚህም ነው የሀገሪቷ መንግስት እስከ 2030 ይጠናቀቃል ያለውን ፕሮጀክት በቁርጠኝነት የጀመረው።
በዚህ ዙሪያ የተናገሩት የአገሪቷ ጠቅላይ ሚኒስቴር በ2030 አጥጋቢ ውጤት ካልመጣና ትርጉም ባለው ሁኔታ የህዝባችንን ቁጥር እንዲያንሰራራ ካላደረግን እንደ ህዝብ መጥፋታችን ሳይታለም የተፈታ ነው የሚል የአደጋ ደውል የሆነ አስተያየት ሰጥተዋል። እርግጥ ነው በጃፓን የሚገኙ የዓለም ሚዲያዎች በሰዎች በተጨናነቀችው ቶኪዮ ውስጥ ስለሚኖሩና የሚያነሷቸው ጉዳዮችም እዛው በቶኪዮ አካባቢ ያሉትን በመሆኑ የጠቅላይ ሚኒስቴሩን አስተያየት ምን ያህል ከባድ እንደሆነ አልተረዱም፣ አሊያ ደግሞ ችላ ብለውታል። ጃፓን በአሁኑ ሰዓት ከአጠቃላይ ህዝቧ 93 ከመቶ የሚሆነው በከተማ የሚኖር ነው። የዚህ ህዝብ ኑሮ ከኢንዱስትሪ ምርቶች ጋር የተቆራኘ ቢሆንም ለእነዚህ ኢንዱስትሪዎች አምራች መሆን የሚችል የሰው ኃይል ግን ክፉኛ አጥሯታል። በአሁኑ ወቅት የጃፓን አማካኝ ዕድሜ 50 ዓመት ነው። ይህ ማለት 3/4ኛው የጃፓን ዜጋ ከ50 ዓመት በላይ ነው ማለት ነው። የህዝብ ቁጥሩ በየዓመቱ በመቶ ሺዎች እየቀነሰ ነው። ለምሳሌ የኢትዮጵያ አማካኝ ዕድሜ 19 ዓመት ነው። ይህ ማለት 3/4ኛ የሚሆነው የሀገሪቷ ዜጋ አምራች ኃይል ነው ማለት ነው። ለምሳሌ ባሳለፍነው 2024 125 ሚሊዮን ህዝብ ባላት ጃፓን ለተከታታይ 3 ወራት አንድም ሕፃን አልተወለደም ነበር። ይህ ደግሞ የዘርፉ ባለሙያዎችን ጃፓን ወዴት እየሄደች ነው አስብሏል። ቀጣዩን ትውልድ መተካት የሚችለው የጃፓን ዜጋም ካለ ፍቅረኛ መኖርን የሚመርጥ ሲሆን ትዳር መያዝም ሆነ ልጅ መውለድ አለመፈለጉ በእጅጉ አግራሞትን አጭሯል። ከዚህ በተቃራኒው የጃፓን ህዝብ አሁንም ባህልና ወጉን ከማክበሩ የተነሳ ባሳለፍነው 2024 እንኳን ከሀገሪቷ ህዝብ 70 ከመቶ የሚሆነው የተገበያየው በካሽ ነበር። ጃፓናውያን የሌላውን ፍላጎትና ዝንባሌ በግልጽ ባያንቋሽሹም ወይም ጥላቻን ባያንጸባርቁም የተመሳሳይ ጾታ ግንኙነትን ግን በእጅጉ ይጸየፋሉ። በጃፓን ባለፉት 20 ዓመታት ከ9,000 በላይ ትምህርት ቤቶች ተማሪዎችን በማጣት መዘጋታቸውን የገለጹት የሀገሪቷ ጠቅላይ ሚኒስቴር የወሊድ ቁጥጥርን ለመጨመር አዲስ ፖሊሲ መዘጋጀቱንና ከወሊድ ጋር የተገናኙ በጀቶችንም በእጥፍ እንደሚጨምሩ ተናግረዋል። ሚኒስቴሩ አክለውም የሀገሪቷን የማደጎ ፖሊሲ የማደጎን ሂደት ቀላልና የተቀላጠፈ በሚያደርግ መልኩ እንደ አዲስ እንደሚዘጋጅ ገልጸዋል። አንድ በቅርቡ እንደሚዘጋ የተገለጸ ጁኒየር ሃይስኩልን የጎበኘችው የአልጀዚራ ዘጋቢ በስፍራው ያነጋገረቻት አንዲት ተማሪ ትምህርት ቤቱ ለረጅም ዓመታት ባዶውን እንደተቀመጠና ወደ ትምህርት ቤቱ ከሚመጡ አዲስ ተማሪዎች ይልቅ እየጨረሱ የሚወጡት ቁጥራቸው የበለጠ እየበዛ እንደመጣ ተናግራለች። ትምህርት ቤቱን ከ9 ዓመታት በላይ በበላይነት ሲመራ የነበረው ርዕሰ መምህርም ሲናገር ሰራተኞችና መምህራንን አሰናብቶ ትምህርት ቤቱን ለመዝጋት በመዘጋጀት ላይ መሆኑን እያዘነ ለጋዜጠኛዋ ገልጾላታል። አንዲት የትምህርት ቤቱ ተማሪ ደግሞ ብዙ ታሪክ ያለው የትምህርት ቤት መዘጋቱ አስገርሞኛል ብላለች። When I first heard from the principal that the school was closing down, it was sad. ትምህርት ቤቱ ሊዘጋ መሆኑን ከዳይሬክተሩ ስሰማ ከባድ ሐዘን ነበር የተሰማኝ። እንደዚህ ያለ ብዙ ታሪክ ያለው አንጋፋ ትምህርት ቤት ለምን እንደሚዘጋ ስላልገባኝ ዳይሬክተሩን ጠይቄ ነበር። እሳቸውም ጉዳዩ ሀገር አቀፍ ጉዳይ መሆኑንና ሀገሪቱ በገጠማት የወሊድ እጥረት ሳቢያ እንደሆነ ገለጹልኝ። በአሁኑ ወቅት ወደ ትምህርት ቤቱ የሚመጣው ተማሪ ቁጥር እየቀነሰ መጥቶ 0 መድረሱንና በዚህ ሁኔታ ውስጥ ባዶ ህንፃ ውስጥ አፍጥጦ መቀመጥም ትርጉም እንደሌለው አስረድተውኛል። ጃፓን ባሳለፍነው 2024 የገጠማት አነስተኛ የወሊድ ቁጥር ከተጠበቀው ጊዜ በ8 ዓመት ቀደም ብሎ መከሰቱ ከፍተኛ ድንጋጤን ፈጥሯል። የትምህርት ቤቱ ዳይሬክተርም አሁን የቀሩን ተማሪዎች 3 ብቻ ናቸው ብሏል። This is here from the period when the school had the most pupils. There were about 160 of them. ትምህርት ቤታችን በጣም በርካታ ተማሪዎች ነበሩት። ቢያንስ በአማካኝ 160 ተማሪዎች ይኖሩን ነበር። አሁን ግን ቁጥሩ እየተመናመነ መጥቶ ጭራሽ አዲስ የሚገባ ተማሪ የለም። አሁን በትምህርት ቤት ውስጥ የቀሩት 3 ተማሪዎች ብቻ ናቸው።
የትምህርት ቤቱ የመጨረሻ ተመራቂ ከሆኑ 2 ተማሪዎች መሃል አንዷ የሆነችው ኦላዋ ስትናገር አይደለም በትምህርት ቤቱ ቀርቶ በየመንደሩ ራሱ ከጥቂት ጊዜያት በኋላ ሕፃናት መኖራቸውን እጠራጠራለሁ። እኔ ትምህርቴን ጨርሼ የመዋለ ሕፃናት መምህር ስሆን የሚማሩ ሕፃናት በመንደሩ ስለመኖራቸው እንኳን በእርግጠኝነት መናገር አልችልም። ግን እኔ ወደዚህ ተመልሼ መጥቼ ሕፃናትን ባስተምር ምኞቴ ነው ስትል መንግስት የጀመረውን እንቅስቃሴና የገባውን ቃል እንደምትደግፍ ገልጻለች። ይሁንና በየዓመቱ ከቶኪዮ ከተማ ውጭ ያሉ የጃፓን አካባቢዎችና ትምህርት ቤቶች ሕፃናትን የማየት ተስፋቸው የተሟጠጠ ነው። እዚህ ጋር የሚነሳው ዋናው ጥያቄም እውን ጃፓን ከገጠማት ፈተና ማገገም ትችል ይሆን ወይ የሚለው ነው። ውድ የመሿለኪያ ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁም ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ እንሰናበታለን። መልካም ጊዜ።